ወንድሜ እንዴት ነህ? የቤተ ክርስቲያንን ደጃፍ ለምን እንሳለማለን? የብዙዎቻችን ጥያቄ ስለሆነ በደንብ አስረዳን። ቤተሰቦቻችን አካውንታችን እየተንቀሳቀሰ አይደለም። ሁላችሁም ሰብስክራይብ ወይም ፎሎው፣ ላይክ፣ ሼር፣ ኮፒ ሊንክ ያድርጉ። ቤተሰብ ይሁን። ወንድም ዓለም የቤተ ክርስቲያን ደጃፉን ለምን እንሳለማለን ብለህ ነው የጠየከኝ? ጥሩ ጥያቄ ነው። በትምህርተ መስቀል ከዓመታትም በኋላ የቤተ መቅደሱን ደጃፍ በእምነት ስንሳለም ተመልክተው የሚገርማቸው አይጠፉም። እንዲህ ያሉ ሰዎች ዕፀዱን፣ ደጃፉን፣ በሩን፣ መስኮቱን መሳለማችን እነርሱ እንደሚያስቡት ያለ ምክንያት አይደለም። ደጃፉን የምንሳለምበት የተለያየ ምክንያት አለን። አንደኛ፣ ቤተ መቅደሱን እንደዚሁ በውስጡና በዙሪያው ያለውን የነካ ስለሚቀደስበት። የቅባት ዘይትን ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀድሳለህ፣ ቅዱስም ይሆናል ሲል ለሙሴ አዞታልና። ኦሪት ዘጸአት ምዕራፍ 40 ከቁጥር 9። እግዚአብሔር ቤተ መቅደሱና በዙሪያው ያሉ ሁሉ እንዲቀደሱ አዟል። ደብተራ ኦሪት ሲተከል የሰሎሞን ቤተ መቅደስ ሲሠራ ዙሪያው በቅባ ቅዱስ ተቀድሷል። የቤተ መቅደሱ ደጃፍ መሳም የሚያስፈልገው ለዚህ ነው። ሕንፃ ቤተ ክርስቲያኑ ደጃፉ በቅባ ሜሮን የከበረ የተቀደሰ ስለሆነ የሚሳለመው፣ የሚስመው፣ የሚደባበሰው ሁሉ ይቀደሳል። ሁለተኛ፣ ቤተ መቅደስ የክርስቶስ ማደሪያ ስለሆነ። በሌላ በኩል ቅዱስ ጳውሎስ እንደተናገረ ቤተ ክርስቲያን የክርስቶስ አካል፣ ዘርፉ፣ ልብሱ መቅደሱ ናት። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 23። አካል ከራስ ጠጉር እስከ እግር ጥፍር ያለውን ሁሉ እንደሚይዝ ቤተ ክርስቲያን የክርስቶስ አካል ናት ሲባል የቤተ ክርስቲያኑ አካል ሁሉ ያጠቃልላል። ስለዚህ አካሉ የሆነችው ይህች ቤተ ክርስቲያን ወይም ቤተ መቅደስ መሳለም፣ መደባበስ የጌታችንን የልብሱን ዘርፍ በመንካቷ 12 በዓመት ሙሉ ደም ሲፈሳት ኖራ እንደተፈወሰችው ሴት የእምነት ጥንካሬ ምልክት ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 43 እስከ 48። በእምነት ለሚሳለም፣ በእምነት ለሚኖር ሰው የቤተ ክርስቲያን ደጃፎቿ፣ ዕፀዱ፣ በቅጽረ ቤተ ክርስቲያን ያለው ጸበል፣ አጥሩ፣ ቅጥሩ፣ ውስጡ፣ ውጪው ሁሉ ፈውስና መድኃኒት ይሆነዋል። ሦስተኛ፣ ቤተ መቅደሱ የመለኮት ማደሪያ ስለሆነ። ቤተ ክርስቲያን ወይም ቤተ መቅደሱ የመለኮት ማደሪያ ነው። በሰማይ በክብር የሚኖር እግዚአብሔር በቤተ መቅደሱም በረድኤት ያድራል። ቤተ መቅደሱን የክብሩ መገለጫ አድርጎታልና አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁም፣ ዓይኖቼና ልቤም ዘወትር በዚያ ይሆናሉ። ሁለተኛ ዜና ምዕራፍ 7 ከቁጥር 16። ወደ ማደሪያዎቹ እንገባለን። መዝሙር ምዕራፍ 131 ከቁጥር 7 እንዲል ቤተ መቅደሱ የእግዚአብሔር ማደሪያ ስለሆነ ደጃፉ፣ አጥሩ፣ ቅጥሩ ሁሉ የተቀደሰ በበረከት የተሞላ ነው። ስለዚህ ወደ ቤተ መቅደስ የሚቀርብ ሰው ይህን እያሰበ ይሳለማል። ስለዚህ ሰው ሁሉ የቤተ ክርስቲያን ደጃፎን ወይም ደጀ ሰላሞን። ሰላም ለኪ ቤተ ክርስቲያን አምሳለ ኢየሩሳሌም ቅድስት። ቅድስት የምትሆን የሰማያዊ ኢየሩሳሌም አምሳል የሆንሽ ቤተ ክርስቲያን ሆይ ሰላምታ ይገባሻል እያልን ደጃፎን፣ አጥሯን እንሳለም። ወስብሐት ለእግዚአብሔር። ወንድሜ ይህን ትምህርት መጽሐፍ ቅዱስ ላይ ታገኘዋለህ። ወንድሜ አመሰግናለሁ። ሌሎችም ጥያቄዎች ሲኖሩን እጠይቃለሁ። ቤተሰብ ይህን የመሰለ ትምህርት ያስተማረን ለወንድም ዓለም ቃለ ሕይወት ያሰማልን። ደግሞ የድሮ አካውንታችን ስለተዘጋብን ይህን የመሰለ እና ቀጣዩ ቪዲዮ እንዲደርሳችሁ ሰብስክራይብ ወይም ፎሎው፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰብ ሁኑ። ደህና ሁኑልኝ። እኔ ተወዳጆች እወዳችኋለሁ። ደህና ሁኑ።